ለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የመደወል ምልክቱን እየነካችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ቤተሰቦች ኑሃሚ ክፍል 20 ተለቋል። እንግዲህ ክፍል 20 ላይ ኑሃሚዬ ከኑሃሚ እና ናኦሚ እናት ጋርና ከናኦሚ እህት ጋር ልትስማማ አልቻለችም። የቤት ሰራተኛ ሆና እየሰራች እያገለገለቻቸው ብትገኝም እንግዲህ እሷ ለቤት ሰራተኝነት አልነበረም ወደዛ የሄደችው። ሚስት የቤቱ ኃላፊ ወይም ደግሞ ንግስት ልትሆን ነበር ወደዛ የሄደችው። ግን እሱንም አስባ አይደለም ሄደችው። የናኦሚ አባት እንግዲህ ከናኦሚ ጋር ሊያጋባት ነበር ሀሳቡ ወደዛ ቤት የወሰደባት ምክንያት ማለት ነው፣ እንደ እንግድነት ቢሆንም። እንደዛም ሆኖ ግን ሰዎቹ በጣም መጥፎ ናቸው። ዝናሽ የናኦሚ እናት በጣም መጥፎ ሴት ናት። እህትየዋም እንደዛው የእናትየዋ ቢጤ ናት እና ልጅቷን በጣም እያሰቃዩት ነበረ። ያጸዳችሁ ላይ ቆሻሻ እየደፉ ልክ እንደ አረብ ሀገሮቹ ማለት ነው። የአረብ ሀገሮቹም እንደዛ አይደል እንደ መከራችን እያበሉ ነው ያሉት። የኛው እንኳን ፈጣሪ የተመሰገነ ይሁን በጣም ጥሩ ሰዎች ናቸው በዚህ አጋጣሚ ማለት ነው። እና እንግዲህ እንደዛ እያደረገች ልጅቷ ስታሰቃያት ነበር። ለምንድን ነው ይሄን ያህል ክብሬ ላይ ዝቅ ብለሽ ክብሬ ላይ የምትቆሚው? እኔ በክብሬ የሚመጣብኝ ሰው አልወድም። በአባቴና በክብሬ ድርድር አላውቅም። ስለዚህ ስነ ስርዓት ይኖርሽ። ያላችሁኝ ነገር እያረኩ ነው፣ ያልሽኝ ነገር እየሰራው ነው። ስለዚህ ከዚህ በላይ ምንድን ነው የምትፈልጊ? ብላ እንግዲህ በጥፊ ስትመታት እሷም በጥፊ መታት ነበረ። ከዛ እናትየው እንግዲህ እንዴት አባሽ ብትደፍሪ ነው የማነ ዘናሽ ማነ ደፍሮ ምናምን የአባቷ ስም እየጠራች እንዴት ብትደፍሪ ነው የኔ ልጅ አንቺ በእጅሽ የምትነኪው አንቺ ቆሻሻ ምናምን ትያለች እየሰደበቻት ነበረ። ኑሃሚዬም ግን ማቃት አቅቷት እንግዲህ ወደ ክፍሏ ገብታ እያለቀሰች ነበረና ናኦሚ ከነሱ ጋር ተነጋግሮ እናንተ እቺ ልጅ ምን አረገቻችሁ? ስሪ ያላችኋትን እየሰራች ነው። ከዚህ በላይ ምንድነው? ምን አጠፋች? ለምንድነው የምታሰቃዩዋት? ብሎ ሲናገራቸው ነበር። ለማንም ምናምን ተብለ እኔና እህትን ትናገራለህ ብላ እናትየዋ በጣም መጥፎ ቃላቶችን እየመለሰችለት ነበረ። እና ናኦሚ ደግሞ መጀመሪያም ሰራተኛው ተናግራ ነበር። እናትየውና እህትዬ በጣም ሴጣን ናቸው፣ አባቱና ልጁ ግን በጣም መላክ የሆኑ በጣም ንጹህ ሰዎች ናቸው ብላ ተናግራ ነበር። እና ናኦሚ እንግዲህ እያገዛት ነው በሚችለው አቅም ገብቶ እያናገራት ነበርና ለምን አንቺ ከዚህ ቤት አትሄጂም? ከዚህ በላይ ለምንድን ነው የምትሰቃየው? ብሎ ሲያናግራት እኔ ለአባቴ ብዬ ነው፣ አባቴ ከሆስፒታል እስከሚወጣ ድረስ ብዬ ነው እንጂ እናንተ ቤት ምንም ፈልጌ አይደለም የመጣሁት ብላ ነበረ። እና አንቺ አሁን እንኳን እኔ ጋር የማገባት አሳቧለሽ እንዴ? እኔ መቼም አንቺ ጋር ማግባት አልችልም። እኔ ፍቅረኛ በጣም ማፈቅራትና ያለሷ መኖር ማልችል ፍቅረኛ አለችኝ። ስለዚህ እሱን የምትረጂኝ ከሆነ ለአባቴ ሁሉም ነገር ተናገሪና እኔ አልፈልገውም ብለሽ አባቴም በሚችለው አቅሙ በውጪ ያግዛችሁ፣ እኔም በሚችለው አቅም አግዝሻለሁ። ስለዚህ ለአባቴ እንደማትፈልጊኝና ከኔ ጋር መሆን እንደማትፈልጊ በግልጽ ተናገሪና ከዚህ እነዚህ እብድ የሆኑ ሰዎች ብትወጪ ይሻልሻል ብሎ እየነገራት ነበረ። እሷም እንግዲህ እኔ ወድጄ አይደለም አባቴ ብቻ እስከሚሻለው ድረስ ነው። ከዛ የፈለኩትን ሰው ቤት የሚሆን የፈለኩበትን ሰርቼ አባቴ ማኖር አያቅተኝም ብላ ነበረ። እንግዲህ ኤርሚያስ እንግዲህ ይቅርታ ለመጠየቅ በተደጋጋሚ ቤቷ ድረስ ወይም በሯ ድረስ እየጠበቃት ይገኛል። ናኦሚ ግን መቼም ይቅርታ አላደርግልህም፣ አንተ በህይወቴ ነው የተጫወትከው፣ በእኔም በናኦሚም ህይወት ነው የተጫወታችሁት። ስለዚህ ከዚህ በኋላ ከአንተ ጋር የሚሆንበት ምንም ቅንጣት አለ አንተ ፍቅር አልቀረኝም፣ በጣም ጠልቼሃለሁ፣ ከዚህ በኋላ ብትከታተልኝ በፖሊስ አስይዘሃለሁ ብላ ስትናገር ነበረ። እንደዛ ማጨክነሽ አታረጊም፣ ተወጅኛለሽ፣ ለኔ ለፖሊስ አሳልፈ አሰጪኝ ብሎ ሲያናግራት ነበር። እሱ እንደማራረግ በደንብ ታየዋለህ፣ ከዚህ በኋላ ጠገቤ እንዳትደርስ ብላ ነበር የሄደችው። ኤርሚያስ ደግሞ እንግዲህ ይቅርታ ታረግልኛለች ብሎ በተደጋጋሚ በተለይ ደግሞ ከናኦሚ ጋር እንዳትሆን የማያረጉ ነገር የለም። ከልጅቷ ጋር ተስማምቶ ናኦሚን ሊያለያዩ ሴራ እያሴሩ ነው። እንግዲህ ተስማምቶ እንደዛ ያደርጋሉ ወይም ደግሞ ናኦሚ እና ናኦሚ ይጋባሉ ማለት ነው።